የምንወደው የጌታ ቃል እንደዚህ ይላል። ስለዚህ በቁጣዬ እንዲህ ብዬ ማልሁ፣ ወደ እረፍቴ ከቶ አይገቡም። ወንድሞች ሆይ ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ። ነገር ግን ከመካከላችሁ ማንም በኃጢአት ተታሎ ልቡ እንዳይደነድን ዛሬ እየተባለ ሳለ በየቀኑ እርስ በርሳችሁ ተጽናኑ። በመጀመሪያ የነበረንን እምነት እስከ መጨረሻው አጽንተን ብንይዝ ከክርስቶስ ጋር ተካፋዮች እንሆናለን። ይሄ የዚህ ደብዳቤ ጸሐፊ እንግዲህ እስራኤላውያንን እንደ ምሳሌ አድርጎ እያመጣላቸው ነው ተባብለናል አይደል? እስራኤላውያንን ከቁጥር 7 ጀምሮ እስከ 11 ድረስ በተለይ ከእስራኤላውያንን መካከል ደግሞ በ40 ዓመት በምድረ በዳ ጉዞ ላይ የነበረውን ነገር አንስቶ ሙሉ በሙሉ ያንን ሕዝብ አሁን ለነበሩት ለዕብራውያኑ ለዚህ ደብዳቤ ተደራሲያን እንደ ምሳሌ እንደ ምልክት እያደረገ ያቀርባቸዋል ተባብለናል። በተለይ እንዳልኳችሁ በ40 ዓመቱ ጉዞ ላይ የነበረውን በመዝሙር 95 ላይ ነው ሄደን ያየነው አይደል? በመዝሙር 95 አካባቢ ላይ ሄደን ከቁጥር 7 እስከ 11 ድረስ የነበረውን ቃል ነው ሙሉ በሙሉ እንኳን አረፍተ ነገር አይደለም አንዲት እንኳን ቃል ሳይቀንስ ሙሉ በሙሉ ያንን ነው ጎትቶ ያመጣውና መንፈስ ቅዱስ ዛሬ ተብሎ ሲጠራ ይናገራልና በማሳና በመሪባ እስራኤላውያን እግዚአብሔርን እንዳስመረሩት እንደፈተኑትና እንደተፈታተኑት እናንተም እንደዚህ እንዳትሆኑ እግዚአብሔር ብዙ ምልክቶች አደረገ፣ ተአምራት አደረገ፣ በጣም ብዙ ድንቅ ነገሮችን እግዚአብሔር አደረገ። ሕዝበ እስራኤል ግን እግዚአብሔር ያደርግ የነበረውን ነገር ከመቀበል ይልቅ እግዚአብሔርን ወደ መፈተንና ወደ መፈታተን ደረጃን ያመጡትና የእግዚአብሔርን ቁጣ የሚቀሰቅሱ ስለነበሩ ቁጥር 11 ላይ ምን ብለን ነበረ? የባለፈው ሳምንት ላይ የዘጋ ነው። ወደ እረፍቴ አትገቡም ብዬ በቁጣዬ ማልኩ አለ እግዚአብሔር። ወደ እረፍቴ አትገቡም ብዬ በቁጣዬ ማልኳል እና እግዚአብሔር እንደማይለወጥ አድርጎ ነው አይደል ያስቀመጠው። በተለይ የዕብራውያኑ ጸሐፊ የሚጠቀመው የግሪክ ቃል አንድ ኦምኖ የሚል ቃል ነው የሚጠቀመውና ይሄ ግሪክ ቃል ማለት መለኮት በሰው ላይ የሚወስነው የመጨረሻ ውሳኔ እንደማለት ነው። ባይዘው እግዚአብሔር የሚወስነው የመጨረሻ ውሳኔ። ወደ እረፍቴ አትገቡም ብዬ በስሜ ምያለሁ በቅድስናዬ ማልኩ አለ። ከእግዚአብሔር የሚበልጥ ነገር ስለሌለ እግዚአብሔር የመጨረሻ መሐላውን የማለው በስሙ ነው፣ በቅድስናው ማለት እግዚአብሔር ይሄንን ሕዝባው አላስገባውም ማለት ወዴት? ወደ እረፍቱ አላስገባውም። ከእስራኤላውያን ከ40 ዓመቱ ጉዞ አንጻር እረፍት ተብሎ የተጠራው ተስፋ የተገባላቸው ምድር ነው አይደል? ያ ከነዓን ፕሮሚስ ላንድ የተደረገው እሱ ነው። አትገቡም እዛ አላቸው። ለምን? እልከኞች ናችሁ አለ እግዚአብሔር። እንደገና ደግሞ ወደ ዘኍልቍ 20 እና 14 ተመልሰን ሄደን አይተነዋል። በጣም በእውነት ነው የምላችሁ ዞር ብለን ማሰብ እንዳለብን በጣም ይሰማኛል። እንደነዚህ አይነት መንገዶችን በጣም ዞር ብላችሁ ማሰብ አለባችሁ። ምክንያቱም እግዚአብሔር አስመርረውኛል አለ። ቃል በቃል እግዚአብሔር አስመረሩኝ አለ። ፈተኑኝ አለ። ሲፈትኑኝ ኦኬ አልኩ አለ። ተፈታተኑኝ አለ። መፈተን አልበቃቸው ማለት ተፈታተኑ፣ ቁጣዬን ተፈታተኑት አለ። ጽድቄን ይፈታተኑት ጀመራል። አመፁ በላይ ላይ አለ። ኃጢአት አይደል የሰሩት? ኃጢአት ሐማርቲያ አለመታዘዝ፣ አላማን መሳት፣ ማመፅ ማለት ነው አይደል? ኃጢአት በእግዚአብሔር ላይ የሚደረግ አመፅ ነው። ኃጢአት በሰው ላይ አይደለም የሚደረገው። ኃጢአት በእግዚአብሔር ላይ ነው የሚሰራው። ባይዘው አዳም ሔዋንን አይደለም የበደላት፣ እግዚአብሔርን የበደለ። ሔዋን አዳምን አይደለም የበደለችው። ኃጢአት በእግዚአብሔር ላይ የሚደረግ አመፅ ነው። ስለዚህ እግዚአብሔር የሚበቀለው ኃጢአትን ነው። ኃጢአትን ሲበቀል ግን ኃጢአተኛው ልማርህ ሲለው አልፈልግም ካለው ከኃጢአቱ ጋር አንድ ላይ ተደርቦ ይጠፋል። ስለዚህ እግዚአብሔር እባካችሁ ተው አላቸው። ይህንን ሁሉ ነገር አደረኩኝ እምቢ አሉኝ አለ። እምቢ ሲሉኝ ማልኩ አለ እግዚአብሔር። አይስዌር እንደምንለውኛ እግዚአብሔር በቃ ኦምኖ ማለት መለኮት ወሰነ። የመጨረሻ የእግዚአብሔር ቃል ወጣ ማለት ነው ከአፉ። አትገቡም አለ እግዚአብሔር። አሁን እግዚአብሔር 40 ዓመት ተሸከምኳቸው አይደል? 40 ዓመት ሙሉ ተሸከምኳል። የተወሰኑ ቀናት የተወሰኑ ወራት አይደለም አሉ። ከግብጽ የወጣው ሰውዬ እስኪያረጅ ተሸከምኩታል። ባይዘው ተቀስፈው ምድረ በዳ ላይ በዘኍልቍ መጽሐፍ በ38 ዓመት ተኩሉ ጊዜ ምናልባት እግዚአብሔር የቀሰፈው ሰው ከ24,000 አይበልጥም። በጣም ብዙዎቹ የሞቱት እድሜያቸውን እንዲጨርሱ አረጋቸው። ምድረ በዳ ላይ ከነዓን ገብተው ይኖሩበታል የተባለውን እድሜ አለቀ።
እዚህ ድረስ ነው እንድትኖሩ የፈቀድኩት። በቃ ጨረሰው። ቃዴስ በርኔ አድርጎ እድሜያቸው አልቆ እግዚአብሔርን ማንም ሊጠይቀው አይችልም። ዘመንህ አልቆ ነው የተሰበሰብከው አለና ወሰንኳል። እግዚአብሔር በእውነት ነው የምላችሁ በምህረቱ ወደር የሌለው አምላክ ነው እና አትፈታተኑት ነው ዕብራውያን እኮ የተባሉት። አትፈታተኑት እግዚአብሔርን ነው። የዚህ ደብዳቤ ጸሐፊ እስራኤልን ሲያመጣ እግዚአብሔር አልተለወጠም። ሰምታችሁኛል? እግዚአብሔር በማንነቱ አይለወጥም። ለዘላለም እግዚአብሔር አይለወጥም። የጥንቱ እግዚአብሔር የዘንድሮም እግዚአብሔር ነው። ለዘላለም እሱ ነው። የብሉይ ኪዳንና የአዲስ ኪዳን የሚባል እግዚአብሔር የለም። ብሉይም አዲስም ያለው ለዘላለም እግዚአብሔር ነው። አፕሮች የሚያደርግበትን መንገድ ነው አይደል የቀየረው። በሕግ ሞከረ፣ በተለያየ መንገድ ሞከረ። አሁን በልጁ አረገው። እግዚአብሔር ጽድቁ ቀንሶ ምህረቱ በዝቶ አይደለም። ድሮም እግዚአብሔር መሐሪ ነው፣ ድሮም ጻድቅ ነው። አሁን እግዚአብሔር ምህረቱን እየገለጠ አልቲሜትሊ ልጁን መስቀል ላይ እስኪከፍል ድረስ ማረ። ጽድቁ እንዳይዛነፍ ነው ወደር የሌለውን ምህረቱን ለእኛ አግንኖ ያጸደቀን። ጥላውንን እንደ ዋዛ ናግባ ማለት አይችልም። ጽድቁ ማንነቱ ቅድስናው አይዛነፍም። ስለዚህ እኔ ዝም ብሎ ማስገባት ስላልቻለ ምህረቴ ልጄን ይክፈልና ጽድቄን መጠነው ከኔ ጋር ይኑረዋል። የእግዚአብሔር ምህረት ኢየሱስን አስከፍሎ በክርስቶስ ክፍያ የእግዚአብሔርን ጽድቅ መጥኜ ገብቼ እንጂ እንዲሁ ዝም ብሎ ግር አድርጎ ጠርቶን ብቻ አይደለም። ግር ብለን የገባነው በክርስቶስ ደም ቋንቋ ሳይመርጥ ቃል ሳይመርጥ ስታተስ ምንም አልመረጠም። አሁን እዚህ ውስጥ ሁሉም አይነት ሰው አለ። ቸርች ሁሉም ሰው በነጻነት የሚመጣበት ቦታ እኮ ቸርች ነው። አሁን ቸርች ያለ አይነት ሰው እኮ የትም የለም። የሆነ ቦታ የሆነ ስታተስ፣ የሆነ ቦታ የሆነ አይነት ሰዎች፣ የሆነ ቦታ የሆነ አይነት ሰዎች ናቸው ያሉት። ቸርች ውስጥ ሁሉም ነው ያለው። ሁላችንም ነን ያለን። እስቲ አሜን በሏ። አዎ የኢየሱስ ደም እኩል አድርጎናል። እዚህ ቤት መበላለጥ የማንችለው የገባንበት መንገድ የኢየሱስ ደም ስለሆነ ነው። ማንም በጉልበቱ፣ ማንም በኃይሉ፣ ማንም በጽድቁ፣ ማንም በትጋቱ አልመጣም። የክርስቶስ ኢየሱስ ደም ተከፍሎ ወደ እግዚአብሔር ቤት በነፃ ኑ ተባለ። እኔ ነገሩን በነፃ አግኝቼዋለሁ። እግዚአብሔር ልጅ ከፍሎ ነው ያመጣኝ። ስለዚህ እግዚአብሔር በእንደዚህ አይነት ጉዳይ አይደራደርም። ታዲያ በምን እንማር ሲሉት እስራኤል አለ። እስራኤልን ተመልከቷት። እዛ ወደ ኋላ ትሂዱና ተመልከቱ እስራኤልን። ሰው ለካ እግዚአብሔርን ይፈታተነዋል፣ ጽድቁን ይፈታተነዋል፣ ቅድስናውን ይፈታተነዋል። ሰው ይገርማል በእውነት እግዚአብሔር ምሎ ያውቃል አላስገባም ብሎ። አደር ሳይድ ነው አይደል ይሄኛው ባህሪ። አሁን እኛ ሁሌ የምንሰማው፣ ሁሌ የምናውቀው፣ ሁሌ የምናወራው ምህረቱን ነው፣ ጽድቁ ይዩት። አትገቡም አረ እግዚአብሔር ወይ አትገቡ። ሙሴን አትገባም አለ። ጌታ ይባረክ። እና ከዛ ቁጥር 12 ወንድሞች ሆይ አሁን ያው በቃ መጣው የመዝሙር 95 ለትምህርታችን ተጽፏል። ከኛ ይልቅ በጣም ብዙ ነገር ውስጥ እንዳለፉ ላስቲክ ተናግሬያለሁ። ከኛ ይልቅ እኛ ተጠመቅን። እስራኤላውያን በባህርና በደመና ነው የተጠመቁት። ባህር ከስር ደመና ከላይ አድርጎ ነው ያጠመቃቸው። ይህን ሁሉ ተአምር ያየ ምድረ በዳ ላይ ከቀረ አለ እግዚአብሔርን በአይኑ ያየ ሰው ምድረ በዳ ከቀረ አለ አምላክ ከሰማይ ወርዶ የሲና ተራራን እስከ ወገቡ ሲያነድ በአካል የነበረ ሰውዬ ልቡ ልከኛ ሆኖ ከቀረ ተጠንቀቁ እናንተም። በአይን ያየ ሰው እምቢ አላምንም ብሎ ያውቃል። እና ወንድሞች ሆይ ከእናንተ ማንም ማስጠንቀቂያ ነው አይደል ቃሉ። የዕብራውያን ቅዱሳን ምዕራፍ 1 እና ምዕራፍ 2 በጣም ኢንተርቴን አድርገውታል። ትምህርተ ክርስቶስ ነው በጣም ከፍተኛ ትምህርት። ምዕራፍ 3 አካባቢ መጣ የሰውዬ በቃ አፕሊኬሽን ላይ ነው ያለው። ክብር ለእግዚአብሔር ይሁን። ከእናንተ ከኛ ማለት ነው ከእናንተ ማንም ከሕያው እግዚአብሔር የሚያስኮበልል ኃጢአተኛና የማያምን ልብ እንዳይኖረው ተጠንቀቁ።
ከእናንተ ማንም የዚህ ደብዳቤ የዚህ መልእክት ጸሐፊ እግዚአብሔር በዚህ ደብዳቤ ልብ ውስጥ አይታያችሁም? እግዚአብሔር በዚህ ደብዳቤ ውስጥ እግዚአብሔር አይገለጥላችሁም? የእግዚአብሔር ጉጉት አይታያችሁም? ማንም እንዳይጠፋ መናፈቁ አይታያችሁም? እግዚአብሔር በዚህ ውስጥ እግዚአብሔር ሰዎችን ሁሉ ለማዳን የሚያደርገው ርቀት አይታይም? እዚህ ውስጥ ማንም ከእናንተ መካከል ማንም ሰው እልከኛ የማያምን ልብ እንዳይኖረው የተወሰናችሁት ብትተርፉ ጥሩ ነው አይደለም የሚለው ደብዳቤው። ከእናንተ መካከል ማንም ሰው እልከኛና የማያምን ከእግዚአብሔር የሚኮበልል ልብ እንዳይኖረው። የመኖር ቴንደንሲ ያለው ማለት ነው። ሊኖር ይችላል ማለትም። ስለዚህ ተጠንቀቁ፣ ጠብቁ የተባልነው እኛ ነን። እንደዚህ አይነት ነገር በሰው ልብ ላይ ሊደራጅ ይችላል። እያደር በሰው ልብ ላይ ሊመጣ አለማመን በሰው ልብ ላይ ሊመጣ ይችላል። ይኸው የማያምን ልብ እንዳይኖራችሁ። የማያምን ማለት ባይዘዌ ደካማ እምነት ማለት አይደለም። ከእምነት ተቃራኒ እንዳትሆኑ ማለት ነው ትርጉሙ። የማያምን ልብ ማለት እማያቅና እማያምን ማለት አይደለም ትርጉሙ። በዚህ ደብዳቤ አንጻር ኦልሬዲ የወንጌሉን ሰምተዋል። ዕብራውያን ናቸው። ስለ እግዚአብሔር ቃል ጥንቅቅ አድርገው ያውቃሉ። የብሉይ ኪዳን ማኑስክሪፕት እጃቸው ላይ አለ። አዲስ ኪዳንም ወንጌል ሰምተው ቸርች ነው ያሉት። ኦልሬዲ ሰምታችኋል። አዎ እናንተ እጅ ላይ ወንጌል አለ። አዎ በትንሹ እኔና እናንተ እንኳን ብዙዎቻችሁ በጌታ ቤትም የቆያችሁ አላችሁ። እዚህ ቤትም ደግሞ በጣም በዛ የምትሉት ወደ ጌታ መጣችሁ ተጠምቃችሁን የቆማችሁት። አትሊስት ግን 1 ዓመት ከ4 ወር ወንጌል ሰምተናል እዚህ ቤት። የትም ባንሰማ ስለ ክርስቶስ ብቻ 1 ዓመት ከ4 ወር እዚህ ቤት ተነጋግረናል፣ ዘምረናል፣ ጸልየናል፣ በተገናኘን ቁጥር ዲስከስ አድርገናል። ስለዚህ አሁን አትሊስት ዕብራውያኑ የሚያውቁት ድረስ እኛም መተናል። የማያምን ልብ እንዳይኖረው ማለት እማያቅና መጀመሪያውንም ስለ ጌታ ያልሰማ አይደለም። እውነትን ሰምቶ ክርስቶስ ኢየሱስን ወደ ልቡ አስገብቶ አጌነስት ግን እንዳይሆን ከክርስቶስ ኢየሱስ የማዳን ስራ ወደ ሕግ እያፈገፈጉ ነው። የዕብራውያን ሰዎች እያፈገፈጉ ነው ወደ ኋላ። ክርስቶስን ወደዛ ለቀቅ እያደረጉ ወደ አባቶች እየሄዱበት ነው። ተመለሱ ይላቸዋል። እግዚአብሔር እንደዚህ ያለውን አለማመን አይታገሰውም። አጌነስት ነው እየሆናችሁ የምትሄዱት። የማያምን ልብ ከእናንተ መካከል ማንም እንዳትፈታተኑት ማለት ነው። እግዚአብሔር እየመራቸው አብረዋቸው እየሄደ አለማመናቸው የተገለጠው እግዚአብሔር የለም ብለው አይደለም። አንተንም እግዚአብሔርም አንፈልግም ወደ ግብፅ እንመለስ አሉ። እግዚአብሔር ይሄ ነው ቁጣዬን ያስነሳብኛል። አለማመን ብሎ የዚህ ደብዳቤ ጻፊ ያስቀመጠው ክርስቶስ ኢየሱስን አለማወቅ አይደለም። ሪኮግናይዝ አለማድረግ፣ አለመቀበል፣ እምቢ ማለት፣ ያቀረበውን መንገድ አልፈልግም ብሎ መናቅ። አለማመን ብቻ አይደለም፣ የማያምን ብቻ አይደለም እኮ ከእግዚአብሔር የሚኮበልል ልብ። መኮብለል የአንድ ቀን አይደለም። ኢትስ ኤ ፕሮሰስ። የሚኮበልል ልብ እንዳይኖራችሁ። አሁን ሰው እኮ ኦፍ ኮርስ በጣም ብዙ ባክ ያደረገ ሰው ሲመለስ አውቃለሁ፣ መመለስም አለበት። አሁን ግን ብዙ ሰው ባክ አያረግም። ቸርች ሆኖ ነው ዓለማዊ የሚሆነው። ከእግዚአብሔር ለመኮብለል ከቸርች ወጥቶ የሆነ ቦታ አይሄድም። እዚሁ ኢንተርቴን እያደረገ መኖር ይፈልጋል። የዕብራውያን ሰዎች ከቸርች እኮ አልጠፉ። እስቲል እኮ ቸርች እኮ ነው ያሉት። እዚሁ ቁጭ ብላችሁ ልባችሁ እንዳይኮበልል። አንድ የመጽሐፍ ቅዱስ ታሪክ አለ ጌታ ኢየሱስ ክርስቶስ የተናገረው ትዝ አለኝ። የጠፋው ልጅ ሳን ኢሉስትሬሽን ምሳሌ ነው። ትዝ ይላችኋል? የጠፋው ልጅ አንደኛውን ጠፍቷል። እሱ ቤት ውስጥ ያለው መብቱን አውቆ ነው የጠፋው። ያኛው ሲመለስም የአባቱን ልብ አውቆታል። ይሄኛው ደግሞ ቤት ውስጥ ቁጭ ብሏል፣ አልሄደም። የአባቱን ልብ አያውቅም። የኮበለለው ይሄኛው ያሄደ ጥርግ ብሎ ሄደ። አባቴ ንብረቴን ስጠኝ ያካፍለኝ፣ እንደውም አልፈልግም ካንተ ጋር መኖር አለው።
አባት ያለውን በሙሉ ሰጥቶ አጠፋው የሚል ቃል አለ አይደል? ያ ያጠፋበት መንገድ አለ። ብቻ አጠፋው። እናንተ ገቡና አንብቡት መንገዱን። አጠፋው። በኋላ ላይ ይኸውላችሁ አጣ ብቻ አይደለም እኮ የሚለው የሚሰራበት ቦታ ለእንስሶች የሚሰጠውን መብላት እስቲያምረው ነው የራበው። ከዛ አንድ ቀን ቁጭ ሲል እንዴ እኔ አባቴ ባለጠጋ አይደል እንዴ አለ። ወደ አባቴ ቤት መመለስ እችላለሁ እኮ ልጁ ነኝ እኮ የፈለገውን ባጠፋም እኮ ልጁ ነኝ አለ። አዎ በቃ ልመለስና በቤት ካሉ ሎሌዎች መካከል እንደ አንዱ ልሁን እለዋለሁ። አሁን ድሮ የነበረኝ የልጅነት መብት እንኳን ባላገኝ አትሊስት ግን ሎሌ አርገኝ እለዋለሁ ብሎ መጣ። ከሩቅ ሲመጣ አባት አየ። ልጅ መጣ አሉት። የእግዚአብሔር ልብ እኮ ጌታ ኢየሱስ እኮ እግዚአብሔርን እኮ ነው ያስረዳን። እኛማ ስንሄድ ስንመጣ ነው የምንኖረው። ኢየሱስ እየነገረን ያለው ትሄዳላችሁ ትመጣላችሁ አይደለም። አባት ሁሌ በቃ ዝግጁ ነው። አሁን አጠገቡ ቁጭ ብሎ የጠፋው ብቻ ሳይሆን እንደው የኮበለለ ካለ መመለስ አለበት እኮ ነው ኢየሱስ። ትቶ የሄደ ካለው የአባት ልብን አንደርስታንድ አድርጉኝ እኮ ነው ኢየሱስ እያለ ያለው። ልግባችሁ፣ ልቤ ይሄ ነው፣ አትኮብልሉ፣ አትሂዱ፣ አይመልሰኝም በቃ የኔማ በዛ አትበል። ዛሬም ይኸው በህይወት ካለ እድል አለ። እስቲ አሜን በሏ። ካልሞትክ እግዚአብሔር እድል እየሰጠ ነው። በፍጹም ጠፍተህ ሊሆን ይችላል፣ ዓለም ሄደህ ሊሆን ይችላል፣ ምንም አይነት ህይወት ውስጥ ገብተህ ሊሆን ይችላል። ይኸው የሚያወጣ እግዚአብሔር በዚህ አለ። የሚምር የናዝሬቱ ኢየሱስ በዚህ አለ። በቃ ማረኝ። አሁን ይኸውላችሁ አለማመን ማለት እያወቀ እየገባው እየተረዳ አጠገቡ ቆሞ አጌነስት የሚሆነው ነው። ልጁ መምጣቱን አባቱ ሲሰማ የሚል ቃል አንብባችሁ ልጅ መጣ ደገሰ ይላል። ደገሰ። ከዛስ ቀለበቱን ቀለበት ማለት ባይዘይ እንደዚህ ቀለበት ብቻ አይደለም፣ የነሱ ስልጣን ስማቸው አለበት ቀለበታቸው ላይ እና በዛ ቀለበት ከተመታ የአባቱ የሆነው ነገር በሙሉ ወደሱ ነው የሚሄደው። ቀለበቱን የኔ የሆነው በሙሉ ያንተ ነው፣ ይኸው ቀለበቴን። ርስት እንደማዞር በሉት። ሐምራዊ ልብስ አለበሰው። ልጅ መጣልኝ። የእግዚአብሔር ልብ እኮ ነው። እግዚአብሔር እኔን የላከው አለ ኢየሱስ የጠፋው ልጅ ለመመለስ ነው። እና በእኔ በኩል አምናችሁ ስትመለሱለት የአባት ኤክሳይትመንት ቀለበቱን ይሰጣል። እና እስቲ ኑርልኝ የኔ በሙሉ እስቲ አሜን በሏ። አሁን እግዚአብሔር መልሶ ቸርች አምጥቶ ክርስቶስ ኢየሱስ ገብቶ በርቶል ብርሃን አግኝታ የሚኮበልል ልብ ሊኖርህ ነው ወይ ነው እኮ የዕብራውያን ደብዳቤ። ቸርች እኮ ነው ያሉት እኮ የማያምንና የሚኮበልል ልብ ከእናንተ መካከል ማንም እንዳይኖረው ተጠንቀቅ፣ አጠገባችሁ ተጠንቀቅ በሉት። እንዴ እግዚአብሔርን ሰው እንዴት ዲስአፖይንት ያደርገዋል? ሰው አድርጉ ችግር የለውም፣ አንደርስታንድ ላያደርግ ይችላል። እግዚአብሔር ይሄን ያህል ማይል መጥቶልኝ ወደ መሬት ልጁን ልኮ ፍጹም ሰው ሆኖ መስቀል ላይ ስለ ኃጢአቴ እርቃኑን ሞቶ እንዴት ዲስአፖይንት አደርገዋለሁ? ደሞስ ስበድል ሳጠፋ ኃጢአት ስሰራ እስቲል ክፍት ነው። ና ተቀድሰና እኮ ብቻ አይደለም እኮ የሚለው እና ልቀድስህ እኮ ነው። ግድ የለም ና ከነ ምናምንና እና እኔ አነጻለሁ። እኔ ልብሱን ቀየረለት ይላል እኮ። ለውጡ ልብሳል ለውጡ የክብር ልብስ አለበሰው ይላል። ከዛ ቀለበቱን ታጠበ፣ ልጁ ጸጉሩን ተስተካከለ። አስበዋል። የድሮ መልኩ መጣ። ታውቃለህ እዛ ሪያ ሲያግድ የገረጣውን ፊቱን አባት ፈክፍጎ ወደ ዓለም ስትሄድ ሪያ ነው የምታግደው። ብራዘር ባክ ማድረግ የሚያምርህ እዛ ፍግ ምናምን ነው የምትሰራው እንዳይመስልህ። ሰይጣን አንድ ያሉ መንግስተ ሰማይና ሲኦልን ለመጎብኘት አንድ ሰው ይሄዳሉ። መንግስተ ሰማይ ጸጥ ያለ ነው አሉ። ማን ነገር ጸጥ ያለ ነው አሉ። ሲኦል ሲሄዳሉ በቃ በጣም ጭፈራ ነው፣ ሙዚቃ ነው ምናምንና ትንሽ ኢንተርቴንመንት አለ። ሰማይ ሲሄድ ደግሞ በጣም ስርዓት አለ፣ አምልኮ ነው፣ የተዛነፈ ነገር የለም። ሰውየው መሬትም እሱ እንደዚህ ነገር ደስ ስለማይለው ያኛ ይሻለኛል አለና ዓለም ላይ የተመረጡ የሚባሉት እንደዚህ ልብ የሚያውልቁት አሉ ሲሆን ከዛ የት ይሻላል ሲለው ያኛ ይሻለኛል አለ። ሲሄዳሉ እንዳለ እየተቃጠለ እየነደደ ነው። ምንድነው የቀደመው ሲል ማስታወቂያ ነው አሉት አሉ። ዓለም እንደዚህ
አባብላ ትጠራና ትገላለች። ትሞታለህ። ተሰብስባ አትቀበርም። ብትንትን ነው የሚወጣው። አይ በፍጹም ከኢየሱስ እንዴት ሰው ይሄዳል? የዘላለም ሕይወት ንቆ እንዴት በገንዘብ ሕይወት ተክቶ ይሄዳል? እንዴት ኢየሱስን በዝና ይተካል? እንዴት ኢየሱስን በሆነ ነገር ይተካል? አጋንንት ነው። እግዚአብሔር ይገልብጠው። አይቻልም። ኢየሱስ ብቻ የዘላለም ሕይወት ይሰጣል።